ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን እናቀርብላችኋለን። የፋኖ ኃይሎች በሸዋና በጎጃም ቀጠናዎች በልዩ ዘመቻ ድል እንደቀናቸው ሲያሳውቁ የብልጽግናው አገዛዝ በበኩሉ የፋኖ ደጋፊዎችንና የመረጃ መረቦችን ለማደን ከጠቅላይ ሚኒስተር ቢሮ የተመደቡ 9 ዘመናዊ የጂፒኤስ መኪናዎችና የደህንነት ባለሙያዎች ወደ አማራ ክልል ዋና ዋና ከተሞች ማስገባቱ ተሰምተዋል። በሌላ መረጃ በጣና ሐይቅ ላይ በተገለበጠችው ጀልባ የሟቾች ቁጥር ከ80 በላይ እንደሚደርስ የአካባቢው ምንጮች ለጣና ባደረሱን መረጃ ላይ ተመላክቷል። በጉዳዩ ላይ አዳዲስ መረጃዎችን ይዘናል። ቀዳሚ መረጃዎቻችን ናቸው። የብልጽግናው አገዛዝ በአገር ውስጥ ጦርነትና ድንበር ተሻጋሪ የጦርነት አደጋ ባንዣበበበት ሁኔታ የሚያካሂደው ሀገራዊ ምርጫ የቀናት እድሜ ቀርቶታል። ለዚህ ወታደራዊ ምርጫ አገዛዙ በወኪሎቹ በኩል ሀገራዊ የጸሎት መርሃ ግብር ማዘጋጀቱ ተሰምተዋል። በጸሎት መርሃ ግብሩ 7 የሃይማኖት ተቋማት ይሳተፋሉ ተብሏል። ይደመጣል። ከአዲስ አበባ ወደ ደብረ ማርቆስ በጉዞ ላይ የነበሩ አንድ አውቶቡስ ሙሉ ተሳፋሪዎች ደብዛቸው ከጠፋ 3ኛ ቀን ተቆጥረዋል። የታጋቾች ብዛት ከ40 በላይ ሲሆን ታጋቾቹ ከ500 ሺህ እስከ 1 ሚሊዮን ብር ተጠይቆባቸዋል። የታጋሽ ቤተሰቦች ምን አሉ የሚለውን ጨምሮ በጉዳዩ ላይ ሰፋ ያለ መረጃ ይዘናል። የቀጠናው ውጥረት እየተባባሰ ነው። የሶማሊያ፣ ግብጽ፣ ኤርትራ ትብብር የኢትዮጵያን የውጭ ተጋላጭነት በአሳሳቢ ሁኔታ እንደጨመረው የሚገልጹ ተንታኞች በአፍሪካ ቀንድና በቀይ ባህር ቀጠና ያለው የጂኦ ፖለቲካ ውጥረት የዓለም አቀፍ ጦርነት መነሻ ሊሆን እንደሚችል ስጋታቸውን ያቀርባሉ። ሱዳንን ጨምሮ የሶማሊያ፣ ግብጽና ኤርትራ ወታደራዊና ዲፕሎማሲያዊ ግንኙነት መጠናከር በኢትዮጵያ ብሔራዊ ደህንነት ላይ ከፍተኛ የሆነ የውጭ ተጋላጭነት ከፍተኛ ስጋት ፈጥሯል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። የፋኖ ኃይሎች በሸዋና በጎጃም ቀጠናዎች በልዩ ዘመቻ ድል እንደቀናቸው ሲያሳውቁ የብልጽግናው አገዛዝ በበኩሉ የፋኖ ደጋፊዎችንና የመረጃ መረቦችን ለማደን ከጠቅላይ ሚኒስተር ቢሮ የተመደቡ 9 ዘመናዊ የጂፒኤስ መኪናዎችንና የደህንነት ባለሙያዎች ወደ አማራ ክልል ዋና ዋና ከተሞች ማስገባቱ ተሰምተዋል። ከደብረ ብርሃን ከተማ በቅርብ ርቀት በሚገኙ የአንኮበር ቀጠናዎች በተካሄዱ ውጊያዎች በርካታ የአገዛዙ ጦር ሞትና ቁስለኛ መሆኑን የፋኖ ምንጮች ለጣና አረጋግጠዋል። ሰሞኑን በአንኮበር ወረዳ የብልጽግና ጥምር ጦር ላይ በተወሰዱ ተከታታይ ማጥቃቶች በአገዛዙ ላይ መጠነ ሰፊ የተባለ ሰብአዊና ወታደራዊ ቁሳዊ ኪሳራ መመዝገቡን የፋኖ ምንጮች መረጃ ያሳያል። መነሻውን ከደብረ ብርሃን በማድረግ አንኮበር ወረዳ አልዩ አምባ ከተማ ካለው አድማ ብተና እንዲሁም የወረዳው ሚሊሻዎች በጋራ ጥምረት በመፍጠር የፋኖ ኃይሎችን ለማጥቃት የተንቀሳቀሰው የአየር ወለድ ኮማንዶ ጦር በአፋብን ሰራዊት ክፉኛ መመታቱን የፋኖ ምንጮች ገልጸዋል። አፋብን ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነኝ ኮር እቴጌ ጣይቱ ክፍለ ጦር የፋኖ ኃይሎች በስፋት በሚቆጣጠሩት የአንኮበር ቀጠና የተካሄዱ አውደ ውጊያዎች የሌሊትና የቀን መሆናቸውን የጠቆሙት የፋኖ ምንጮች በተለይም ግንቦት 11 ለግንቦት 12 አጥቢያ ሌሊቱን ከባድ ውጊያ መካሄዱን ገልጸዋል። ኩሪያምባ በተሰኘ አካባቢ ከሌሊቱ 10 ሰዓት ላይ በጨበጣ ውጊያ በጉዞ ላይ የነበረው የአገዛዙ ጦር ክፉኛ ተመቷል ያሉት የፋኖ ምንጮች በዚህ አውደ ውጊያ የተመዘገበውን ሰብአዊ ኪሳራ በቁጥር ባይገልጹም በርካታ መሆኑን ገልጸዋል። በተመሳሳይ ግንቦት 12 ቀን ረፋር ላይ ጎርጎ ከተማ ጀምሮ እስከ ዲርጉባ መልሶ ማጥቃት በማድረግ ለከበባ የገባውን የአገዛዙን ጦር መልሶ መምታት መቻሉን ለጣና ዘጋቢ አረጋግጠዋል። በዚህ አውደ ውጊያ ብቻ ከ18 በላይ የሞተ ከ22 በላይ ቁስለኛ የተመዘገበ ሲሆን ከሟቾች ውስጥ አንዱ የመከላከያ ሻምበል መሪ የኮማንዶ አዋጊ እንደሆነ አንድ የአድማ ብተና ሻምበል መሪ እንደሚገኙበት የፋኖ ምንጮች ለጣቢያችን ገልጸዋል። በሌላ ዜና ደጃዝማች ተሰማ እርገጤ ክፍለ ጦር በይፋት አውራጃ ሸዋሮቢት ከተማ ዙሪያ ከአገዛዙ ጦር ጋር ከባድ ውጊያ ማካሄዳቸውን ከአካባቢው ምንጮች ሰምተናል። በሸዋሮቢት ከተማ 06 ቀበሌ ውስጥ በተካሄደው ልዩ የማጥቃት ዘመቻ የአገዛዙን ሰራዊት ከጠዋቱ 4 ሰዓት ጀምሮ ወደ ከተማው በመግባት ማጥቃታቸውን ከፋኖ ምንጮች አረጋግጠናል። ይህ የከተማ ልዩ ዘመቻ በመረጃ ጥናት ላይ የተመራ መሆኑን የገለጹት የፋኖ ምንጮች በሸዋሮቢት ከተማ በፈጸሙት ማጥቃት ያለምንም መስዋዕትነት ድል ማስመዝገባቸውን ነው የገለጹት። በአሁኑ ሰዓት በሸዋሮቢት ከተማ ዙሪያ በጎዜ ተራራ፣ እንቀሬ ጉባ፣ ፍየሎች ማጎሪያ፣ ገበሬዎች ተራራና በአቦ ጸበል ከፍተኛ ወታደራዊ ፍጥጫ ያለ ሲሆን ከነዚህ አካባቢዎች የነበረው የአገዛዙ ጦር ከሰሞኑ በተካሄደው ውጊያ ከባድ ወታደራዊ ኪሳራዎችን ማስተናገዱ ታውቋል። በሌላ የግንባር መረጃችንም በጎጃም አዊ ዞን ዚገም ወረዳ በተካሄደው ውጊያ የፋኖ ኃይሎች ወሳኝ ወታደራዊ ገዥ ቦታ መቆጣጠራቸው ተሰምተዋል። የፋኖ ምንጮች ለጣና ባደረሱት መረጃ ላይ እንደተመላከተው በአፋብን ቴዎድሮስ እዝ 109ኛ ኮር 88ኛ ክፍለ ጦር ዚገም ወረዳ ጁመራ ቀበሌ የነበረውን የብልጽግና አገዛዝ ሙሉ በሙሉ ሞትና ቁስለኛ በማድረግ ነው ወሳኝ ገዥ ቦታውን መቆጣጠር የቻሉት። ዛሬ ግንቦት 13 የ88ኛ ክፍለ ጦር ስር የተውጣጡ የፋኖ ኃይሎች በወሰዱት የተጠና ወታደራዊ
ወታደራዊ ኦፕሬሽን ከ15 በላይ የአገዛዙ ወታደሮች ሲሞቱ ቁጥሩ በውል ያልታወቀ የአገዛዙ ጦር ቁስለኛ ሆኖ ገዢ ወታደራዊ ቦታውን ለፋኖ አስረክቦ መውጣቱ ነው የታወቀው። በኦፕሬሽኑ ሰብአዊ ምርኮኞች በፋኖ እጅ እንደገቡም የፋኖ ምንጮች ለጣና ገልጸዋል። ይህ በእንዲህ እንዳለ የፋኖ ደጋፊዎችንና የመረጃ መረቦችን ለማደን ከጠቅላይ ሚኒስተር ቢሮ የተመደቡ 9 ዘመናዊ የጂፒኤስ መኪናዎችና የደህንነት ባለሙያዎች ወደ አማራ ክልል ዋና ዋና ከተሞች መግባታቸው ተሰምተዋል። የብልጽግናው አገዛዝ የፋኖን ህዝባዊ የሎጂስቲክ የመረጃ ምንጮችና የውስጥ ደጋፊዎችን መዋቅር ሰብሮ ለማጥቃት በሚል ከፍተኛ የቴክኒክና የጂፒኤስ መሳሪያዎች የተጫኑባቸውን 9 ልዩ ተሽከርካሪዎች ከብሔራዊ መረጃና ደህንነት አገልግሎት እንዲሁም ከኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ ከተውጣጡ ከፍተኛ ባለሙያዎች ጋር በዋና ዋና ከተሞች ላይ በሚስጥር ማሰማራቱ ተጠቁሟል። ከደህንነት ምንጮቹ የተገኘው መረጃ እንደሚያመላክተው ይህ አዲስ የቴክኖሎጂ ስምሪት በቀጥታ በጠቅላይ ሚኒስተሩ ቢሮ ትዕዛዝ ሰጭነት የተመራ ሲሆን ዋና ዓላማው በከተሞች የሚገኙ የፋኖን የውስጥ ደጋፊዎች የመረጃ ሰንሰለቶችንና ለግንባር የሚላኩ የባንክና የቁሳቁስ የሎጂስቲክ ምንጮችን በሳተላይትና በኮሚኒኬሽን መጥለፊያ መሳሪያዎች አማካኝነት መከታተልና ማጥቃት ነው። እነዚህ ዘመናዊ የቴክኒክ መኪናዎች የተመደቡት የኢንሳ ባለሙያዎች በዋና ዋና ከተሞች ላይ የሚንቀሳቀሱ የፋኖ ደጋፊዎችን የስልክ ልውውጥ፣ የቴሌግራም መላክና መቀበል እንዲሁም የገንዘብ እንቅስቃሴዎችን በትጋት ለመሰለል ስራ መጀመራቸው ተረጋግጧል። የአገዛዙ ሰራዊት በጦር ግንባሮች በፋኖ ክንድ እየደረሰበት ያለውን ተከታታይ ወታደራዊ ስብራት በከተሞች የሚያደርገው የደህንነትና የሽብር አደን ለመተካት ከፍተኛ በጀት መድቦ እየተንቀሳቀሰ መሆኑን ምንጮች አመላክተዋል። ይህ በእንዲህ እንዳለም በጣና ሐይቅ ላይ በተገለበጠችው ጀልባ የሟቾች ቁጥር ከ80 በላይ እንደሚደርስ የአካባቢው ምንጮች ገለጹ። ግንቦት 11 ቀን የቅድስት ክርስቶስ ሰምራ ዓመታዊ በዓል ለማክበር ከባህር ዳር ከተማ ተነስተው በጣና ሐይቅ ላይ በጀልባ በመጓዝ ላይ የነበሩ ኦርቶዶክሳውያን ላይ የጀልባ አደጋ መገልበጥ ማጋጠሙን በኩለ ቀን የዜና ወጃችን መረጃውን ማድረሳችን ይታወሳል። ዘግይተው የወጡ መረጃዎች እንደሚያሳዩት የጀልባዋን መስመጥ ተከትሎ ህይወታቸው ያለፉ ሰዎች ብዛት ከ80 በላይ እንደሚደርስ የአካባቢው ምንጮች ለጣና ዘጋቢ ገልጸዋል። አደጋው የደረሰው ወደ ቅድስት ክርስቶስ ሰምራ ገዳም ዓመታዊ የንግስ በዓል ለማክበር የሚሄዱ የኦርቶዶክስ ተዋሕዶ እምነት ተከታዮች በመሄድ ላይ ያሉ ልዩ ስሙ መጸሊ ፋሲለደስ የሴቶች ገዳም ተብሎ በሚጠራው ቦታ አለፍ ብሎ እንደሆነ የአካባቢው ምንጮች ጠቁመዋል። የአካባቢው ነዋሪዎች ተጎጂዎችን ለማውጣት ከፍተኛ ርብርብ ቢያደርጉም በርካታ እልቂት መመዝገቡን ነው የገለጹት። እንደ አካባቢው ነዋሪዎች መረጃ የሟቾች ቤተሰብ ወንድም እህት በጣና ሐይቅ ላይ 2 ቀን እየተላቀሱ ባለበት የሀዘን ድባብ ውስጥ ክልሉን እመራዋለሁ የሚለው የብልጽግናው አገዛዝም ሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህ ዜና እስከተጠናቀረበት ሰዓት ድረስ የሀዘን መግለጫ አለማውጣታቸው ተጨማሪ ሀዘን ፈጥሯል። የባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ሰንበት ትምህርት ቤት በጀልባ መገልበጥና በምዕመናን ህልፈት ዙሪያ የሀዘን መግለጫ ማውጣቱን መዘገባችን ይታወሳል። የብልጽግናው አገዛዝ ብቻውን ተወዳድሮ ብቻውን ለሚያሸንፈው ሀገራዊ ምርጫ በወኪሎቹ በኩል ሀገራዊ የጸሎት መርሃ ግብር ማዘጋጀቱ ተሰማ። የብልጽግናው አገዛዝ በሀገር ውስጥ ጦርነትና ድንበር ተሻጋሪ የጦርነት አደጋ ባንዣበበበት ሁኔታ የሚያካሂደው ሀገራዊ ምርጫ የቀናት እድሜ ቀርቶታል። የፊታችን ግንቦት 24 ቀን የሚካሄደው ምርጫ ዲሞክራሲያዊ ከመሆን ይልቅ ወታደራዊ ምርጫ ሆኖ በመታየት ላይ ነው። አገዛዙ ብቻውን ተወዳድሮ ብቻውን በሚያሸንፍበት ምርጫ በወኪሎቹ በኩል የምርጫ ጸሎትና ዱዓ ለማድረግ መርሃ ግብር እንደተዘጋጀ ሰምተናል። የኢትዮጵያ ሃይማኖት ተቋማት ጉባኤ መጪውን ምርጫ አስመልክቶ 7 የሃይማኖት ተቋማት የሚሳተፉበት የጸሎት መርሃ ግብር ማዘጋጀቱን በዛሬው ዕለት በይፋ ያሳወቀ ሲሆን ይህ መርሃ ግብር በብልጽግናው አገዛዝ ፍላጎት የተዘጋጀ መሆኑን ነው በጉዳዩ ላይ የወጡ መረጃዎች ያመላከቱት። ከ3 ቀናት በኋላ ግንቦት 16 የፊታችን እሁድ በአዲስ አበባ ከተማ አራዳ ፓርክ በሚካሄደው የምርጫ ጸሎት መርሃ ግብር ላይ 7 የሃይማኖት ተቋማት የሃይማኖት አባቶች ባሉበትን እንደሚከናወን ተገልጿል። እነዚህ የሃይማኖት አባቶች በመርሃ ግብሩ አመኑበትም አላመኑበትም መገኘት ግዴታቸው እንደሆነ ነው መረጃዎች ያመላከቱት። በተመሳሳይ ሰዓት በሁሉም ክልሎች የጸሎት ስነ ስርዓት እንደሚከናወን የታወቀ ሲሆን ይህን ፕሮግራም ከ4 ኪሎ ቤተ መንግስት በቀጥታ ተቀብሎ የሚያስፈጽመው የኢትዮጵያ የሃይማኖት ተቋማት ጉባኤ ሲሆን አጀንዳውን ከብልጽግና ወንጌል አማኞች ለማሸሸት ሲባል የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት አባል የሆኑት ቀሲስ ታጋይ ከፊት ለፊት ሆነው ይህንን ድራማ እንዲተውኑ መታዘዙን ሰምተናል። የአደባባይ ጸሎቱ በዋናነት 7ኛው ጠቅላላ ምርጫ በሰላም እንዲጠናቀቅ በማሰብ የሚካሄድ መሆኑን እኒህ የብልጽግና ወኪል የሆኑ የጉባኤው ጸሐፊ በዛሬው ዕለት በሰጡት ጋዜጣዊ መግለጫ ላይ አመላክተዋል። ጉባኤው አዘጋጀው በተባለው የጸሎትና የዱዓ መርሃ ግብር ከ1000 በላይ የብልጽግና ካድሬዎችና በየቤተ እምነቱ የተመደቡ ሰዎች እንደሚሳተፉ ለጣና በደረሳት መረጃ ላይ ተመላክተዋል። የብልጽግናው አገዛዝ በሀገር ውስጥ ጦርነት፣ በቀጠናዊ ውጥረትና በከፍተኛ ሀገራዊ ቀውስ ታጅቦ የሚያደርገው ምርጫ በፖለቲካ ታዛቢዎች ዘንድ ወታደራዊ ምርጫ የሚል ስያሜ ተሰጥቶታል።
አገዛዙ ከአጃቢ ፓርቲዎቹ ጋር የሚያደርገው ምርጫ ድራማዊ እንደሆነ ብዙዎች ያምናሉ። ውጤቱ ቀድሞ ለታወቀ ምርጫ የወታደራዊ ምርጫው አጃቢ ሆነው የሚሰለፉት እንደ ትብብር ለኢትዮጵያ የመሳሰሉ ስብስብ ፓርቲዎች በሚቀጥሉት ቀናት በምርጫው መሳተፍ አለመሳተፍ ላይ ያላቸውን አቋም እንደሚያሳውቁ ይጠበቃል። የኢሃፓው የህዝብ ግንኙነት ኃላፊ አቶ ይስሐቅ ወልዳይ ከሰሞኑ በግላቸው ከምርጫ ተሳትፎ ውድድር ራሳቸውን ማግለላቸውን መዘገባችን ይታወሳል። ከአዲስ አበባ ወደ ደብረ ማርቆስ በጉዞ ላይ የነበሩ አንድ አውቶቡስ ሙሉ ተሳፋሪዎች ደብዛቸው ከጠፋ 3ኛ ቀን ተቆጠረ። ታጋቾቹ ከ500 ሺህ እስከ 1 ሚሊዮን ብር ተጠይቆባቸዋል። ቤተሰቦቻቸው የህግ ያለ ቢሉም ሰሚ ማግኘት አልቻሉም። ከአዲስ አበባ ተነስተው ወደ ደብረ ማርቆስ በአውቶቡስ በመጓዝ ላይ የነበሩ አንድ አውቶቡስ ሙሉ ሰላማዊ ተሳፋሪዎች መታገታቸውን ቀደም ሲል መዘገባችን ይታወሳል። እገታው የተፈጸመው ግንቦት 11 ቀን ሲሆን ከአዲስ አበባ ተነስቶ ወደ ደብረ ማርቆስ በጉዞ ላይ የነበረው አውቶቡስ የታገተው በኦሮሚያ ክልል ሰሜን ሸዋ ዞን በገብረ ጉራቻና በፊቼ ከተሞች መካከል ልዩ ስሙ አሊዶሮ ተብሎ በሚጠራ አካባቢ መሆኑ አይዘነጋም። የጣና ዘጋቢዎች በጉዳዩ ላይ ባደረጉት ተጨማሪ ክትትል ድርጊቱ ከተፈጸመበት ግንቦት 11 ቀን 2018 ጀምሮ ታጋቾች በምን ሁኔታ ላይ እንዳሉ አይታወቅም። ታጣቂዎቹ ኤፍኤም የተሰኘውን የህዝብ ማመላለሻ አውቶቡስ በኃይል አስቁመው ተሳፋሪዎቹን ወደማይታወቅ ቦታ ይዘዋቸው መሄዱ የተረጋገጠ ቢሆንም ከ3 ግለሰቦች በስተቀር 41 ተሳፋሪዎች የደረሱበት እስካሁን አልታወቀም። የትራንስፖርት ኩባንያው እንደገለጸው ጥቃቱን የፈጸሙት ታጣቂዎች ማንነት እስካሁን በግልጽ ያልታወቀ ሲሆን ድርጊቱን በተመለከተም ከብልጽግናው አገዛዝ የተሰጠ ይፋዊ መግለጫ የለም። ሆኖም የታጋች ቤተሰቦች አጋቾቹ ከ500 ሺህ እስከ 1 ሚሊዮን ብር ለእያንዳንዱ ታጋች ክፍያ እንደጠየቁ ገልጸው የህግ ያለ እያሉ በመጣራት ላይ መሆናቸውን የጣና ዘጋቢዎች በጉዳዩ ላይ ባሰባሰቡት መረጃ ላይ ተመላክተዋል። የአሁኑ እገታ በአዲስ አበባ ደብረ ማርቆስ የትራንስፖርት መስመር ላይ አሳሳቢ የሆነ የመጣው የጸጥታ መደፍረስ ይበልጥ ያጎላ ሲሆን በአካባቢው ተመሳሳይ ድርጊቶች በተደጋጋሚ መፈጸማቸው በጣቢያችን መዘገቡ ይታወሳል። የትራንስፖርት ኩባንያው መረጃ እንደሚያመላክተው ከ4 ወራት በፊት በተመሳሳይ መስመር ላይ ይጓዝ የነበረ ሌላ ኤፍኤም አውቶቡስ በታጣቂዎች እንዲቆም ከተደረገ በኋላ ተሳፋሪዎቹ ታግተው ተወስደዋል። በዚህ መስመር ለእገታ የሚዳረጉት ሁሉም ታጋች ንጹሐን የአማራ ተወላጆች ሲሆኑ እገታው የፖለቲካና የኢኮኖሚ ጥምር ዓላማ ያለው እንደሆነ ነው የተመላከተው። ከአዲስ አበባ ወደ ጎጃም፣ ጎንደር በሚወስዱ ዋና ዋና አውራ ጎዳናዎች ላይ የሚፈጸሙ ተደጋጋሚ ጥቃቶችና እገታዎች በዋናነት ኦሮሚያ ተብሎ በተከለለው አጥር ውስጥ የሚፈጸሙ ናቸው። ይህንን ተከትሎ በመንገደኞችና በትራንስፖርት ባለሙያዎች ላይ ከፍተኛ ስጋት የተደቀነ ሲሆን ይህም የህዝብ ትራንስፖርት ፍሰትንና የዜጎችን የመንቀሳቀስ መብት በእጅጉ እያደናቀፉ ይገኛል። ከዚህ ቀደም በአንድ ጊዜ 56 ተሳፋሪዎች በአንድ ጊዜ ታግተው በነፍስ ወከፍ በሚሊዮን የሚቆጠር ገንዘብ እንደተጠየቀባቸው የሚያወሱ ወገኖች በወቅቱ የዓይን እማኞች እንደገለጹት ታጣቂዎች በተሽከርካሪው ላይ ተኩስ በመክፈት እንዲቆም ካደረጉ በኋላ ተሳፋሪዎቹን ይዘው ተሰውረዋል። ምንጮች አክለው እንደገለጹት ታጣቂዎች በቡድን በመከፋፈል ከፊሎቹ ከአካባቢው የጸጥታ ኃይሎች ጋር የተኩስ ልውውጥ ሲያደርጉ፣ ሌሎች ደግሞ ተሳፋሪዎችን እየደበደቡ ከአውቶቡሱ እንዲወርዱ አስገዳጅ እርምጃ ወስደዋል። በአውቶቡሱ ጎማዎች ላይ በተከፈተ ተኩስ ተሽከርካሪው መንቀሳቀስ ካቆመ በኋላ ታጣቂዎቹ ተሳፋሪዎቹን እየጎተቱ ገደላማ ወደሆኑ ራቅ ያሉ ቦታዎች እንደወሰዷቸው አንድ የዓይን እማኝ ተናግሯል። ክስተቱን አስፈሪ ሲልም ገልጾታል። በተመሳሳይ ሁኔታ በሰኔ 2016 ከጎንደር ደባርቅ ወደ አዲስ አበባ በመጓዝ ላይ የነበሩ ከ100 በላይ የዩኒቨርሲቲ ተማሪዎች በገብረ ጉራቻ ከተማ አቅራቢያ መታገታቸው የሚታወስ ሲሆን ተማሪዎቹ ለማስለቀቅ ታጣቂዎቹ ከቤተሰቦቻቸው ከፍተኛ የገንዘብ ክፍያ ሲጠይቁ እንደነበር ይታወቃል። በአሁኑ እገታም ከ500 ሺህ እስከ 1 ሚሊዮን ብር ከእያንዳንዱ ታጋች ገንዘብ የተጠየቀ ሲሆን አጋቾቹ ከታጋች ቤተሰቦች ጋር ድርድር የሚያደርጉት በስልክ እንደሆነ ታውቋል። ይህንን መሰል የተደራጀ ወንጀል የሚፈጽሙ አጋቾች አገዛዙ የሚያውቀውን ስልክ፣ የባንክ ሂሳብ ቁጥርና ተሽከርካሪዎችን በመጠቀም ሲሆን ወንጀሉ መዋቅራዊ ድጋፍ እንዳለው የጉዳቱ ሰለባ የሆኑ ሰዎች ያምናሉ። በተለይም አጋቾቹ የታጋች ቤተሰቦችን በስልክ እንደሚደራደሩ፣ ገንዘቡን በባንክ ሂሳብ ቁጥር ገቢ እንደሚደረግ በማንሳት ወንጀሉ ውስብስብና በመዋቅር የሚደገፍ እንደሆነ የቀደሙ የጉዳቱ ሰለባዎች ይጠቁማሉ። የአሁኖቹ ታጋች ቤተሰቦች በበኩላቸው የህግ ያለ በማለት ላይ ቢሆኑም ጩኸታቸው ሰሚ ሊያገኝ አልቻለም። የቀጠናው ውጥረት እየተባባሰ ነው። የሶማሊያ፣ ግብጽ፣ ኤርትራ ትብብር የኢትዮጵያን የውጭ ተጋላጭነት በአሳሳቢ ሁኔታ እንደጨመረው ተንታኞች ገለጹ። በአፍሪካ ቀንድና በቀይ ባህር ቀጠና ያለው የጂኦ ፖለቲካ ውጥረት ከጊዜ ወደ ጊዜ እየተባባሰ መሆኑ ተገልጿል። በተለይም የሶማሊያ፣ ግብጽና ኤርትራ ወታደራዊና ዲፕሎማሲያዊ ግንኙነት መጠናከር በኢትዮጵያ ብሔራዊ ደህንነት ላይ ከፍተኛ የሆነ የውጭ ተጋላጭነት ከፍተኛ ስጋት ፈጥሯል። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ በተደጋጋሚ ወደ ካይሮ በማቅናት ከግብጽ መንግስት ጋር የደህንነትና የወታደራዊ
የትብብር ስምምነቶችን ሲያጠናክሩ ቆይተዋል። ይህ እንቅስቃሴ የብልጽግናው አገዛዝ ከሶማሌላንድ ጋር የተፈራረመውን የባህር በር ስምምነት ተከትሎ የመጣ መሆኑ ይታወሳል። ሆኖም ከዚህ ስትራቴጂካዊ ስህተት በኋላ ግብጽ በአፍሪካ ቀንድ ከፍተኛ የድል በሮች ተከፍተውላታል። ከካርቱም እስከ ሞቃዲሾ፣ ከአስመራ እስከ ጅቡቲ ኢትዮጵያን በመክበብ ስትራቴጂዋ ላይ አተኩራለች። ሶማሊያ ስምምነቱን የሉዓላዊነት ጥሰት በማለት ስትቃወም፣ ግብጽ ደግሞ ከኢትዮጵያ ጋር በህዳሴው ግድብ ጉዳይ ያላትን ውጥረት በመጠቀም በቀጠናው ያላትን ተጽዕኖ ለማሳደግ እየሰራች መሆኑ በብዙ ተንታኞች ይነገራል። በተለይም የግብጽ ጦር በሶማሊያ የሚያደርገው እንቅስቃሴ አሳሳቢ ደረጃ ላይ መድረሱ ተመላክቷል። የግብጽ ወታደራዊ ተሳትፎ በሶማሊያ እየጨመረ በሚገኝበት በዚህ ጊዜ ኢትዮጵያ በሶማሊያ ያላትን ወታደራዊ ተጽዕኖ በመቀነስ ላይ መሆኑ ስጋት ደቅኗል። ኢትዮጵያ በሶማሊያ ለዓመታት በጸረ አልሸባብ ዘመቻ ላይ ተመስርታ ቆይታለች። ሆኖም አሁን በሶማሊያ ውስጥ ያለው ፖለቲካዊ ሁኔታ በኢትዮጵያ ተጽዕኖ ላይ ጫና እየፈጠረ ዲፕሎማሲያዊ አቅሟን እየናደው ይገኛል። በሌላ በኩል ኤርትራና ግብጽ በቀይ ባህር ወታደራዊ ልምምድ ለማድረግ እንዳቀዱ የሚያመላክቱ መረጃዎች በመውጣት ላይ ናቸው። ውጥረቱን የበለጠ ያባባሰው ደግሞ ኤርትራና ግብጽ በቀይ ባህር አካባቢ የጋራ ወታደራዊ ልምምድ ሊያካሂዱ መሆናቸው ነው የሚሉት ተንታኞች ይህንን ጉዳይ ለኢትዮጵያ የተላለፈ የፖለቲካ መልእክት ሲሉ ይገልጹታል። ኤርትራና ግብጽ በተለይ በቀይ ባህር የደህንነት ጉዳዮች፣ በባህር ትራንስፖርት መስመሮችና በኢትዮጵያ ተጽዕኖ ዙሪያ ተቀራርበው እየሰሩ መሆኑ ይነገራል። አንዳንድ የደህንነት ባለሙያዎች ግብጽ በሶማሊያ በኩልና በኤርትራ በኩል በኢትዮጵያ ላይ የጂኦ ፖለቲካዊ ግፊት ለመፍጠር እየሞከረች ነው ሲሉ ያስረዳሉ። በተመሳሳይ ሁኔታ ግብጽ በሱዳን የውክልና ጦርነት የአልቡርሃንን ጦር በመደገፍ የውክልና ጦርነቱን ወደ ኢትዮጵያ ግዛት ስቦ ባስገባው የብልጽግናው አገዛዝ ላይ በሰሜን ምዕራብና በምዕራብ ኢትዮጵያ ግዛቶች በኩል መጠነ ሰፊ ወታደራዊ ጫና በመፍጠር ላይ ትገኛለች። እነዚህ ቀጠናዊ ውጥረቶች በአንድ በኩል የብልጽግናው አገዛዝ የዲፕሎማሲ ውድቀት የፈጠራቸው ሲሆን፣ በሌላ በኩል ደግሞ ግብጽ አጋጣሚውን ለመጠቀም የተጓዘችባቸው የፖለቲካ የዲፕሎማሲና የወታደራዊ እርምጃዎች ውጤት ሆነው ይታያሉ። የኢትዮጵያ የውጭ ጥቃት በዚህ መልኩ በጨመረበት ሁኔታ ሀገሪቱ በውስጥ ችግሮች ተመሳሳይ ሁኔታ ተጠምዳለች። በተለይም በአማራ ሕዝብ ላይ የቀጠለው ጦርነት 3ኛ ዓመቱን በማለፍ ወደ 4ኛው ዓመት እየተሻገረ ይገኛል። በዚህ ሁሉ መካከል የአብይ አህመድ አገዛዝ በውስጥ ችግሮች ላይ ከፍተኛ ትችት እየቀረበበት ነው። በአማራ ላይ ከከፈተው ጦርነት በተጨማሪ በተለያዩ ክልሎች ያለው የጸጥታ ችግር፣ የኑሮ ውድነት፣ የስራ አጥነትና የዋጋ ግሽበት ህዝቡን እየጫኑ መሆናቸው ይገለጻል። ተቺዎች የብልጽግናው አገዛዝ ለቅንጦት ፕሮጀክቶች ትልቅ ገንዘብ እያወጣ ህዝቡ በመሰረታዊ ፍላጎት እየተቸገረ ነው፣ ድምፁን ያጠፋ የከተማ ረሃብ ገብቷል ይላሉ። በተለይ የኮሪደር ልማት፣ የመናፈሻ ፕሮጀክቶች፣ የቤተ መንግስትና የቱሪዝም ልማቶች በከፍተኛ የኑሮ ውድነት ለሚሰቃይ ህዝብ የልማት ተስፋ ሳይሆኑ የመብሸቂያ ምልክት ሆነዋል። የብልጽግናው አገዛዝ በበኩሉ እነዚህ ፕሮጀክቶች ለሀገሪቱ የረጅም ጊዜ ኢኮኖሚያዊ ጥቅም እንዳላቸው ይከራከራል። ሆኖም ህዝብ በከፍተኛ የኑሮ ውድነት ከመሰቃየት አልፎ የረሃብ አደጋው በከፋ ሁኔታ በመታየት ላይ ነው። የቀጠናው አደጋ ወዴት እየሄደ ነው ለሚለው ወሳኝ ጥያቄ የጂኦ ፖለቲካ ተንታኞች እንደሚሉት የቀንድ አፍሪካ ቀጠና በአሁኑ ጊዜ ወደ አዲስ የኃይል ፍክክር እየገባ ነው። በአንድ በኩል የብልጽግናው አገዛዝ የተባበሩት አረብ ኤምሬትስ ጉዳይ አስፈጻሚ ሆኖ መሰለፉ፣ በጎረቤት ሀገራት የውስጥ ጉዳይ እጁን ማስገባቱ የኢትዮጵያን የቅርብና የሩቅ ጠላቶች በጸረ ኢትዮጵያ አቋም እንዲሰለፉ ያደረገ ሲሆን፣ በሌላ በኩል ዓለም አቀፍ ጦርነት የሚፈጠርበትን ቀጠናዊ ቀውስ በሰፊው የፈጠረ ጉዳይ ሆኖ በመታየት ላይ ነው። ሶማሊያ ሉዓላዊነቷን ለማስጠበቅ የፈጠረችው አሰላለፍ፣ ግብጽ በታላቁ ህዳሴ ግድብ ህልውናና የውሃ ፖለቲካ የበላይነቷ በኢትዮጵያ ላይ የፖለቲካ ግፊት አልፎም ወታደራዊ ከበባ ላይ መሆኗ፣ ኤርትራ ደግሞ በቀጠናው ያላትን ስትራቴጂካዊ ሚና የፈጠሩት ጥምረት ከብሔራዊ ጥቅም ይልቅ ለተባበሩት አረብ ኤምሬትስ ጥቅም ከተሰለፈው የብልጽግናው አገዛዝ አሁናዊ ሁኔታ አኳያ የኢትዮጵያን የውስጥና የውጭ ተጋላጭነት በከፋ ሁኔታ አሳድጎታል። ተንታኞች ይህ ውጥረት በዲፕሎማሲ ካልተፈታ የቀጠናው ደህንነትና ኢኮኖሚ ሊያናጋ አዲስ ዓለም አቀፍ ጦርነት ሊቀሰቀስ እንደሚችል ያስጠነቅቃሉ። ከአሜሪካ ድንበር 90 ማይልስ ርቀት ላይ የሚደረግን የጠላት ወታደራዊ እንቅስቃሴ አንታገስም ሲሉ ፕሬዚዳንት ዶናልድ ትራምፕ ማስጠንቀቂያ ሰጡ። ቻይና በበኩሏ አሜሪካ በኩባ ላይ የጀመረችውን የክስ ዱላ ማወዛወዝ እንድታቆም ማስጠንቀቂያ ሰጥታለች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለአሜሪካ ብሔራዊ ደህንነት ቀጥተኛ ስጋት ናቸው ባሏቸው አካላት ላይ እጅግ ጠንከር ያለ ወታደራዊና ዲፕሎማሲያዊ ማስጠንቀቂያ አስተላልፈዋል። ፕሬዚዳንት ትራምፕ በሰጡት መግለጫ ዋሽንግተን ከአሜሪካ ግዛት አቅራቢያ የሚንቀሳቀሱ የጠላት ሀገራትን
ያላትን ወታደራዊ ኃይል የሚያስተናግዱና የሽብር እንቅስቃሴዎችን የሚደግፉ አመፀኛ መንግስታትን በፍጹም እንደማትቀበል አስታውቀዋል። ትራምፕ አክለውም ከአሜሪካ የትውልድ ሀገር ወይንም ሆምላንድ በስተደቡብ 90 ማይልስ 145 ኪሎ ሜትር ያለ ርቀት ላይ ብቻ በሚገኙ አካባቢዎች የሚደረጉ ማናቸውንም መሰል ወታደራዊ ኦፕሬሽኖች አስመልክቶ ጥብቅ ቀይ መስመር አስምረዋል። ምንም እንኳን ፕሬዚዳንት ትራምፕ በስም ባይጠቅሷትም ከአሜሪካ መሬት 90 ማይልስ ርቀት ላይ የሚለው መግለጫ በቀጥታ የሚያመላክተው ኩባን በተለይም የፍሎሪዳ የባህር ዳርቻን ነው። ይህ የአሜሪካ ወታደራዊ ማስጠንቀቂያ የተሰነዘረው እንደ ሩሲያ፣ ቻይና ወይንም ኢራን ያሉ የአሜሪካ ባላንጣዎች በአሜሪካ ድንበር አቅራቢያ በካሪቢያን ወይም በላቲን አሜሪካ ወታደራዊ መገኘታቸውን ወይም የባህር ኃይል ልምምዳቸውን እያጠናከሩ መምጣታቸውን ተከትሎ የተሰጠ ምላሽ ነው። በአካባቢው ያሉ አመፀኛ መንግስታት የአሜሪካን ደህንነት አደጋ ላይ የሚጥሉ የሽብር ቡድኖችን ወይም የደህንነት ስጋቶችን እያስተናገዱ ነው በሚል ዋሽንግተን ያላትን ስጋት ያሳያል። ይህ መግለጫ ዓለምን ለኑክሌር ጦርነት አፋፍ አድርሶ የነበረውን የታሪካዊውን የኩባ ሚሳኤል ቀውስ መንፈስ የሚቀሰቅስና አሜሪካ በጓሯ ላይ የሚመጣን ማንኛውንም ስጋት በኃይል ለመመለስ ዝግጁ መሆኗን ያሳየችበት እንደሆነ ተንታኞች በመግለጽ ላይ ናቸው። ይህ የትራምፕ አስተዳደር ጠንካራ መግለጫ አሜሪካ በቀጥታ ላይ የምታደርገውን የኢኮኖሚ ማዕቀብ፣ የባህር ላይ እገዳ ወይም ቀጥተኛ ወታደራዊ እርምጃዎችን ልትወስድ እንደምትችል ፍንጭ የሚሰጥ እንደሆነም ተንታኞች አክለው ገልጸዋል። መግለጫው በዓለም አቀፍ ዲፕሎማሲ መድረክ ላይ ከፍተኛ ውጥረትን የፈጠረ ሲሆን ተቃዋሚ ኃይሎች ለአሜሪካ የኃይል እርምጃ ምን አይነት ምላሽ ሊሰጡ እንደሚችሉ ከፍተኛ ስጋት አንዣቧል። ይህ በእንዲህ እንዳለ ቻይና አሜሪካ በኩባ ላይ የጀመረችውን የክስ ዱላ ማወዛወዝ እንድታቆም ማስጠንቀቂያ ሰጥታለች። የአሜሪካ መንግስት የቀድሞውን የኩባ መሪ ራውል ካስትሮን በነፍስ ግድያ ወንጀል መክሰሱን ተከትሎ ቻይና ለአሜሪካ ጠንከር ያለ ማስጠንቀቂያ ሰጥታለች። ቤጂንግ ዋሽንግተን በካሪቢያኗ ደሴት ሀገር ኩባ ላይ የምታደርገው የህግና የፍርድ ቤት ዱላ ማወዛወዝ በአስቸኳይ እንድታቆም በይፋ ጠይቃለች። ዋሽንግተን የቀድሞውን የኩባ ፕሬዝዳንትና የኮሚኒስት ፓርቲ መሪ የነበሩትን የ94 ዓመቱን ራውል ካስትሮን ማለትም የፊደል ካስትሮ ወንድም በነፍስ ግድያ ወንጀል በይፋ ከሳቸዋለች። ይህ ክስ በሁለቱ ታሪካዊ ባላጋሮች አሜሪካና ኩባ መካከል የነበረውን የቆየ ውጥረት በከፍተኛ ሁኔታ መልሶ ቀስቅሶታል። የኩባ የረጅም ጊዜ የፖለቲካና የኢኮኖሚ አጋር የሆነችው ቻይና የአሜሪካን አካሄድ አጥብቃ ተቃውማለች። የቤጂንግ ባለስልጣናት እንዳሉት አሜሪካ የራሷን የህግ የበላይነትና የፍርድ ቤት ስርዓት እንደ ፖለቲካ መሳሪያ በመጠቀም ሌሎች ሉዓላዊ ሀገራትን ለማስፈራራትና የውስጥ ጣልቃ ገብነትን ለመፈጸም የምታደርገው ጥረት ልታቆም ይገባል። ቻይና ይህንን ድርጊት የፈጠራ ክስና የፖለቲካ ሴራ ስትል ፈርጀዋለች። ቻይናና ኩባ የኮሚኒስት ርዕዮተ ዓለም የሚጋሩ በአሜሪካ በባላንጣነት የሚታዩ በመሆናቸው ግንኙነታቸው እጅግ የጠበቀ ነው። ቤጂንግ ለኩባ የምታሳየው ይህ የዲፕሎማሲ ድጋፍ አሜሪካ በላቲን አሜሪካና በካሪቢያን ቀጣይ ያላትን ተጽዕኖ ለመገዳደር የምታደርገው ጥረት አካል ተደርጎ ይወሰዳል። ይህ የአሜሪካ ክስ በኩባ ላይ የሚደረገውን ዲፕሎማሲያዊና ኢኮኖሚያዊ ጫና የበለጠ ለማበረታታት የታለመ ሲሆን የቻይና ጣልቃ ገብነት ግን ጉዳዩን ወደ ዓለም አቀፍ የሀያላን ሀገራት ፍጥጫ ቀይሮታል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸዋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር